በቃ በአንድ ጊዜ የሆነ በቃ እህትማማቾች እንሆናለን። አውስትራሊያ እመጣለሁ በጣም በቅንነት ታውቀዋለች ይሄንን እንዴት እንዳለፍ ነው ያችን ታይም ማለት ነው። በጣም በቅንነት በጣም በቃ ለረጅም ዓመት እንደምንተዋወቅ ነው ያወራ ነው። ከዛ አጋጣሚ ፕሌናችን አንድ ወደ ኢትዮጵያ የምንሄድበት ከዛ ስንገባ ከኋላ ተቀመጠች ከኋላ ነበረች እና ቪዲዮ ትቀርጸኝ ምናምን ከዛ ኤዲ $10,000 በላይ ስለያዝኩኝ ኦቨር ዶላር ስለያዝኩ የተወሰነ ዶላር አሳልፊልኝ አለች። ምን ችግር አለው ማለት እግዚአብሔር ያውቃል በዛ ሰዓት የነበረኝን እንትን ማለት ነው። ከዛ እሺ ብዬ ትንሽ የቦርሳ ነበር ያዝኩት። ኢቭን ያሰጠችኝ ፖስታ ብር ነው ምናምን ብዬ አልቆጠርኩም አላየሁም። ዝም ብዬ ብድግ አድርጌ ነው የከተትኩት። እሱንም አይታለች እሷ ስራታ ኢቭን አልቆጠርኩትም ብሩን አውጥቼ ከፖስታዬ ውስጥ ኢቭን ብር እንዳለ 5,000 ትስጠኝ 10,000 ትስጠኝ 2,000 3,000 ትስጠኝ ሳላቅ ነው ቦርሳ ውስጥ የከተትኩት እና ቦርሳ ውስጥ ከተትኩት። ከዛ በኋላ ኢትዮጵያ ደረስን። ኢትዮጵያ ከደረስን በኋላ ልክ ከወረድን በኋላ ከፕሌን እንትን ካልን በኋላ በጣም ጠበቅኳት። ሻንጣ አካባቢ ጠበቅኳት። ሄሪ ድምጽ ይረብሻል ሶሪ ይቅርታ። እና ከዛ ሻንጣ የምንፈልግበት ቦታ ላይ እኔ ለሆነ ልጅ ትንሽ ብር ሰጠሁትና ሻንጣ ይፈልግልኝ። እኔ በጣም ብዙ እንትን ነበር ግፊያ ነበር። ከዛ ሻንጣዬን እየፈለገልኝ እሷ በጣም ቆየችብኝ። ምን ታየጠበቅኩሽ ነው ቢኮዝ እኔ እዛው ሰጥቻት ለመውጣት ነው የነበረው ሐሳብ። በጣም ረጅም የጠበቅኳት ቤተሰቦቼ ወደ 4 ሰዓት ይሆናል ውጭ ላይ ጠበቁኝ ማለት ነው። በጣም የቆየ ነው ሻንጣ ፍለጋ ላይ። ከዛ እየጠበቅኩሽ ነው ስላት አይ በቃ ሂጂ አለችኝ። ኢቭን እኔ ልሄድ ነው አይደለም ያልኳት ከራሷ ነው የመጣው ይሄ ጥያቄ። ሂጂ ስትለኝ እሺ በቃ እና ያለሽበት መጥቼ ወስዳለሁ ስትለኝ ፖስታውን ይዤ እኔ ወደ ቤተሰቦቼ ሄድኩኝ። ከዛ በኋላ ተነስቼ ወደ ቤት ሄድኩኝ። ገና ነበረ። ከዛ በመሃል እናወራለን ዋትስአፕ ላይ ሃይ ምናምን እንባላት መጭ በቃ በዓል ይለፍና ከበዓል በኋላ እመጣለሁ ምናምን አለችኝ። ከዛ ከበዓል በኋላ እመጣለሁ ስትለኝ እሺ ብዬ እኔ በዓል አክብረን 1 ሳምንት አለፈው 2 ሳምንት አለፈው። እኔ በነገራችን ላይ እኔ እዚህ ሚዲያ ላይ እንደዚህ ለመጀመሪያ ጊዜ እኔ ማለት በጣም ፈራለሁ። እንደዚህ ሚዲያ ደፋር አይደለሁም እና የሆነ እንትን እያዩ ስለሆነ ሲናገሩ ሰምቼ ነው። ኖ ኢትስ ኦኬ ችግር የለም። አንደኛ እንደዚህ ጄጅ ምናምን በመደረግሽ ምንም እንትን እንዳትይ እንደሆነሽ ቢቀጥል አንቺ የመጣሽበት ዓላማ ራስሽን ለማጽዳት ነው። ራስሽን ለማጽዳት እሺ ሶሪ እንትን ነው ማለት የሆነ ስለምፈራ ሚዲያ ላይ እንደዚህ ደፋር አይደለሁም ብዙ የመጀመሪያ ስለሆነ ነው እና ምንም ችግር የለም። ከመዋሸት ምናምን አይደለም እውነት አለ እኔ ጋር እሷ ጋርም እንዳለ ሁሉ እና ከዛ እዛ 1 ሳምንት ቆየንና ከዛ ደወለች። ልመጣ ነው በቃ እቃውን ስጭኝ እየመጣሁ ነው አለች። እየመጣሁ ነው ያለች ልመጣ ነው ሷን እየመጣሁ ነውና ሰፈሬን ነግሬያት እኔ ሰፈር ነው የምትመጣው። እኔ ደግሞ ኦሬዲ ለባብሼ ልወጣ ነበር እኮ እየጠበቅኩሽ አልኳት። አዎ እየመጣሁ ነው አለች። ከዛ እኔ ታይት ነው ያደረኩት በቲሸርት ስኒከር አድርጌ ያቺ ያስኳት ትንሽዬ ቦርሳ ውስጥ የራሴንም ካሽ የነበረኝን የሷንም ፖስታ ከትቼ እየጠበቅኳት ነበረ። ስልኬን የታይት ኪሴ ውስጥ አድርጌ ወጣሁ። ከዛ መንገድ ከጀመርን በኋላ ኦሬዲ ወጥተናል እና ልክ መንገድ ስንጀምር እዛው ሰፈር ውስጥ ነው ገና አልገባሁም መኪና ውስጥ ሰፈር ውስጥ ነው ወክ እያደረግን እየሄድን ወይ በቃ ቀረሁኝ የሆነ ነገር ገጠመኝና ቀረው ኤዱ በቃ በሌላ ጊዜ እሺ መጥቼ ወስደዋለሁ ስትል እሺ ኢትስ ኦኬ በቃ አልኳትና እኛ ወደ ታክሲ ገባን። እኔ ወንድሜ ነበርን 3 ሆነን ወደ ታክሲ ገባን። እስቲ ድባቡን ቫይቡን የታክሲን አልናፈቀሽም ምናምን ሲለኝ ኦኬ ብዬ ማለት እንትን ማላየሁትም ነበር እና ልክ ታክሲ ውስጥ ገብተን ከታክሲ እዛው ቤተል አካባቢ ነው እንደወረድን የሆነ ሰዓት ላይ ነው ቦርሳዬን ራሱ ያስታውስኩት ልጣለው ሊያዘው ምንም ማስታውሰው ነገር የለም። ከዛ እኔ እዛ ኢትዮጵያ ልክ ቦርሳውን ከጣልኩት ከጠፋብኝ በኋላ ማለት ነው በጣም በእውነት በጣም የጭንቅ ሳምንት ነው ያሳለፍኩት እና ከዛ በሳምንት ነው ምናምን 1-3-4 ቀን በጣም ተጨንቄ ለሱም አልነገርኩትም እሱም የሚያውቀው ነገር አልነበረም። ከዛ መልሳ ደወለች። ስደውል በቃ ቦርሳው ጠፋ አለቀ። ምን ውስጥ እንደጣልኩት እርግጠኛ ባልሆነው ታክሲ ውስጥ ነው እኔ ታክሲ ውስጥ እንደተወሰደብኝ ነው የማውቀው። እና ከዛ በኋላ በሳምንቱ በ4ኛ ቀን ነው 5ኛ ቀን ላይ ጠፋሽ እኮ ኤዱ ምናምን ስትለኝ በጣም እየተንቀጠቀጥኩ እያለቀስኩ በጣም ፈርቼ ነበርና አምሶሪ ዊንታ ቦርሳዬን ጣልኩት። የዛን ቀን እኮ ይዘሽ ውጭ ባልሽኝ ሰዓት ይዤ ወጥቼ በዛው የኔም የነበረውንም እቃዎቼም ትንሽ ቦርሳ ነው ያስኩት ጥቁር ቦርሳ ፖስታውም አንድ ላይ ጠፋ እና በጣም ይቅርታ እሰጥሻለሁ አልኳት ማለት ነው።
እንደውም ሳምንት 2 ሳምንት አልሽ እንጂ 2 ሳምንትም አይሞላም ቢኮዝ በመጣን 1 ሳምንት አልፎ ሁለተኛ ሳምንት ነው 2 ሳምንት ቢሆን መምጫዬ ይደርስ ነበር ሳምንት አልሞላው በሳምንት ውስጥ ነው መልሳ ይደወለችልኝ ከዛ ጠፍቷል አልኳት ከዛ ያው ደነገጠች ስልኩን ዘጋችሁ ተመልሳ ደወለች እንደገና ከዛ በኋላ በቃ ይቅርታ ጠፍቷል ብር ነው ሰጥሻለሁ ትንሽ እንትን በይኝና አሁን እጄ ላይ 100 ሺህ አለ እሱን ላስገባልሽ አልኳት ከዛ በጣም በቃ ከባድ ጊዜ ነው ያሳለፍኩት በጣም ከባድ ጊዜ በእውነት መምልሽ ከዛ 100 ሺህ በቃ ያለው ላኪ ወንድሟ ነበረ ሌላ ሰው ያናግረኝ ነበር በጎን ከደህንነት ነው የደወልንልሽ እናሳግድሻለን ህገወጥ ነው ምናምን በጣም ብዙ ነገር እንደውም ዶላር ራሱ ይዘሽ በመግባትሽ ይሄ ህገወጥ ነው ምናምን ብለው በጣም ያስፈራሩኝ ነበር ከዛ እኔ ከሷ ጋር ነበር ማወራው ዲል ማረጋው እኔ ማቀው ነገር የለም ማን ኮንታክት እንደሚያደርግሽ አላቅም ምናምን ትለኝ ነበርና ከዛ 100 ሺህ ከላኩላት በኋላ እኔ ሳላቅ እኔ ለሷ ነገርኩትም በሜሴንጀር እሱን ኮንታክት አደረኩት ባለቤትህ እንደዚህ ቃ ወስዳ ምናምን ብለው ሲነግሩት እሱ ምንም ማቀም እኔ ጋር እዛ ለሊት ነበር እኔ ጋር ደውሎ እንዴት አትነግሪኝ እንደዚህ አይነት ነገር ውስጥ ገብተሽ ምናምን ብሎ ሲጮህብኝ በቃ ፈርቼ ነው ለምን ገብተሻል እዚህም ያለው ነገር ይበላሻል ይበጠበጣል ብዬ በጣም ፈራው ከዛ በቃ ታምም ያለው ምናምን ስትለው እሱ 200 ሺህ አሁን እጄ ላይ ያለው ይሄን ያህል ብር ነው እና ይሄ ልላክልሽ ከዛ በኋላ ያለውን ነገር ደግሞ ትነጋገራላችሁ ቀስ ብላችሁ ከሷ ጋር ምናምን ብሎ ከሷ ጋር ዲል አድርገው 200 ሺህ ላከላት እና 200 ሺህ ላከላት 300 ሺህ ከዛ በኋላ ሳምንታችን ቀረበ ምን መጣበት አይ ቲንክ ቀናችንም ተመሳሳይ ነው መሰለኝ ምን እንመለስበት ለአንድ ወር ነው ሄድኩት እኔ ከዛ እኔ ሐሙስ ልመጣ ሰኞ ዕለት ተደውለው በዚህ 4 ቀን ውስጥ 200 ሺህ ካላስገባሽ ወደ ሌላ ነገር እንሄዳለን እኔ ሮብ ለሊት ነበር የምነሳው እግዚአብሔር በሚያውቀው እኔ 5 ሳንቲም አልነበረኝም አካውንቴ ውስጥ 5 ሳንቲም አልነበረኝም 200 ሺህ ካላስገባሽ እንደዚህ እናረግሻለን ምናምን ሲሉ እሺ ብዬ ዝም አልኳቸው ይሄን ከነገሯትም ታውቃለች ከዛ እኔ ሮብ ነበር የምነሳው ሮብ ለሊት ተነሳሁኝ አገሬ ገቢካት እኔ ልጆቼ ጋር መምጣት ፈልግ ነበር እኔ ኃላፊነት ያለብኝ እናት ነኝ ሚስት ነኝ ገብሻል እኔ እውነት ለመናገር የመስረቅ ፕላን ቢኖረኝ ገንዘቡን የሞሰድ ፕላን ሐሳብ ቢኖረኝ ኖሮ እንደዚህ አይነት ስራ አልሰራም ነበር እኔ ተቀብያት መካድ ይችል ነበር እዚህ ድረስ አደባባይ ድረስ ለመውጣት ድፍረቱ ያመጣሁት የሷን ገንዘብ ስላልነካሁኝ ነው እኔ ብሰርቅ ኖሮ ለምን አልክዳትም ምን እየተሰጠሽ አድማቂሽ ነኝ አልሽኝ ከዛ በቃ ፎቶ ተነሳን ከዛ ውጪ ምን ማስረጃ ልሰጭኝ ብዬ መካድ አልችልም እዛም ሆኜ እኮ ይቅርታ ታገሽኝ 300 ሺህ ምናምን የሚሰጠናት እሱ ከዚህ ነው ላከው ከዛ እንኳን አይደለም የሚሰጠዋት ከዚህ ነው ላከላት 100 ሺህ ነበርኝ እጄ ላይ የራሴ ልጠቀምበት ያስኩትን ብር ሰጠዋት እና እዚህ ከመጣው በኋላ አልቆየሁም ሳምንት እንኳን ሳልቆይ ወዲያ ኮንታክት አደረኳት ምን ታገኝ እንደነሽ ጤንነትሽ ምናምን አሞኛል ምናምን ስለምትል እግዚአብሔር ምስክሬ ነው እኔ እንደውም ለሷ ነበር ማሰብ በቃ አሞኛል ስለ ለምንድን ነው እግዚአብሔር ሆይ እንደዚህ አይነት ነገር ውስጥ የከተትከኝ ምናምን ብዬ በጣም አዝን ነበርና ታውቃለች በጣም አልቅሽ ሁሉ ያናገርኳት ቀን አለ ይሄን ሁሉ ከኔ ከሰራኩ እኮ እዚህ ደረጃ መድረስ አያስፈልግም ማልቀስም ማውራትም አያስፈልግም ነበርና ከዛ በቃ እንዴት ነው ታዲያ የምናረጋው ስትለኝ በቃ ትንሽ ጊዜ ስጭ እኔ አሁን ገና መምጣቴ ነው ስራ የለኝም ፉል ታይም ማም ነኝ እና ቤት ነው ልጆች ማሳድገው ገና ከኢትዮጵያ ነው የመጣው ሴት ላልንኩምና ልክ ሰረጋጋ ሐፋፍ ማርጌ ቢሆን እከፍልሻለሁ ብያታለሁ ሐፋፍ አርጌ እመልስልሻለሁ ትንሽ ጊዜ ታገሽኝ አልኳት እሺ በቃ እኔ በየጊዜው አልጨቀጭቅሽም እሷ ጋር ቮይስ አለ ምናምን እንደምትለው ሁሉ እኔ ጋር ቮይስ አለ ቴክስት ሜሴጆች አሉ እና እከፍልሻለሁ ስላት 2 ሳምንት አሁን 3 ሳምንት እንኳን አልሞላንም ከመጣን እርግጠኛ ነኝ እሁድ ማውራት አለብን አለች አትሊስት ሰንዴ እናወራ እሺ ምንም ችግር የለውም ከዛ ቴክስት ታረግልኝ ቴክስት ታረጋለሁ በጣም ሰላማዊ ነበር ትንሽ ጊዜ ብቻ ታገሽ ነበር ያልኳት ከዛ ከሁለት ቀን ከ3 ቀን በፊት ነው ሮብ ቀን ምናምን ኤደን አለችኝ ማለት ነው በቴክስት ከዛ የሆነ እንዴ ምን ሆነ ነው አይ ኦኬ እንታ ብዬ ጻፍኩላት ኤደን አልሽ ንግግርሽ አቻት ያርኩሽ ነው አትመልሽም አፕቱዩ አምጎነ ፖስቲ ምናምን አለች እኔ በየቀኑ እኔ እርግጠኛ ነኝ ቮይሶቹን ለሊት ሁሉ እየተነሳው ያወራት እየለመንኳት ማለት ነው በቃ ትንሽ ትግል አትሊስት 2-3 ወር እንኳን ታገሽኝ እንድከፍል ብዬ በጣም ለምኛታለሁና በጣም ስለደከመኝ በቃ የፈለግሽውን አም ታየርድ አልኳት እኔ ደክሞኛል እንደፈለግሽ አድርጊ ብዬ አልኳት
ከዛ በኋላ አምጎነ ፖስቲው ምናምን አለች። ከዛ በኋላ ይሄ ነገር ጀመረ ማለት ነው። በኔ በኩል ያለው ይሄ ነው። ያካለችው እኔ አውቃ ነው አልወሰድኩም ምናምን አላልኩም። አልወሰድኩም ማለት ደግሞ ተበድሬ ምናምንም አይደለም። እኔ በቅንነት ብራሳል ሲጀመር ጥፋቱ የኔ ነው። እንደዚህ አይነት ስህተት መስራት አልነበረብኝም። ስለዚህ አሁን ግን ኦልሬዲ ሆኗል። ጠፍቶብኛል። ልስጥሽ አልሰጥም አላልኩም። ግን ጊዜ ያስፈልገኛል። በአንድ ጊዜ እኔ ያለ ፕሮግራሜ ያለ ማለት ሳላስበው ነው እንደዚህ አይነት እኔ ምዳ ውስጥ የገባሁት ገባሽ? እና አትሊስት የተወሰነ ጊዜ ሰው እኮ መክፈያ ጊዜም ራሱ ማግኘት አለበት። እና እሺ ይሄ ነው ሀብን ያደረገው። ያስ እሺ መቼ ነው እንደዚህ ሆነ? ይሄ እኔ እርግጠኛ አይደለሁም። ፌብሩዋሪ ላይ ነው አይደል? መቼ ነው የተመለስነው? ፌብሩዋሪ ጃንዋሪ ላይ መሰለኝ። ስንት ወር ነው? 2 ወር 3ኛ ፌብሩዋሪ በ5 ነው የመጣሁት። ለኪ ያደውሉባት ጋይስ። እሺ ጥሩ። በኢትዮጵያ ሲመነዘር ስንት ሺህ? 10,000 ዶላር ባሉን ባለው ምንዛሬ ስንት ነው የሚሆነው? ምን አለች? ለለ 5,000 ነው 5,000 ነው የሰጠኋት። 5,000 ዶላር ሶሪ፣ ስንት ነው በኢትዮጵያ ሲመነዘር? እኔ አላውቅም። 5,000 የአሜሪካን ዶላር ነው የሰጠሁሽ ነው ያለች። እኔ አንቺ ቆርጥረሽ አልተቀበልሽ በተአምር ይሄንን አይታለች። እሺ 5,000 ነው ታዲያ? የ5,000 ነው የሰጠኋት። እሺ እንመንዝረው። 5,000 ስንት ነው የሚሆነው ጋይስ? ስንት ነው የሚሆነው? እሺ 920 ወደ 1 ሚሊዮን ማለት ነው። እሺ ጥሩ። አንደኛ ኤዱ እኔ ጥያቄ ያለኝ ቆይ እዚህ ጋር አንዴና ላስቁምሽና በዛ ሰዓት እሱ ከሷ ጋር ስናወራ 5,000 በዶላር 800 ምናምን ነው የመጣው። በ1,007 ነው ምናምን መሰለኝ ምንዛሬ የነበረው ላስመንዝ ማለት ነው። ችግር እንደዛ ነው ካልኩሌት ስታደርጉ የነበረው ያወራ ነው። ችግር የለም ያንን እንትን እንላለን። ኤኒዌይስ ከ800 ምናምን ሺህ ብር እናንተ የሰጣችኋት አሁን 300 ሺህ ብር ብቻ ነው። 500 ሺህ ብር ይቀራታል። አንድ በሁለተኛ እኔ ጥያቄ ላንቻለኝ። አሁን ለምሳሌ ይቺ ልጅ ብሩን ስትሰጥሽ አንቺ ቆጥረሽ ለምን አልተረከብሽም? አሁን እንደነገርኩሽ የተገናኛችሁት ኤርፖርት ነው። አንድ ለምሳሌ እሷም አሁን ለምሳሌ 500 ወይም ደግሞ እንደዚህ 5,000 ብር ሰጠውሽ ያለችው 10ም ልትል ትችል ነበር። እግዚአብሔርን ባፈራ አንቺ እንዳልሽው ለምሳሌ አንቺ እንዳልሽው እኔ ያልሰጠችኝም ብዬ መካድ እችላለሁ እንዳልሽው እሷም ቆጥሬ አልተረከብኩም ብለሽ እስካልሽው 10ም 20ም ልትል ትችል ነበር። ዋቴቨር ልጅቷ ግን ያንን ማለት አልቻለችም። ሁለተኛ እሺ ሄዱ ኢትዮጵያ ላይ እናንተ ተሰረቀብሽ ልበል አመለከትሽ? በሰዓቱ አላመለከትኩም። እኔ ነግራታለሁ። ለምን እዛኔ ብላኛለች። ለምን ለምን እኔ ይኸውልሽ እውነት እግዚአብሔር በሚያውቀው ጌታን ነው የምልሽ። እኔ አላቅም ሀቭ ኖ አይዲያ። እኔ ይመልከት ማለት በቃ የሰው ዕቃ መጣሌ ራሱ በጣም ነርቨስ አድርጎኝ ነበር ማለት ነው። በጣም ማለት እኔ እንደነገርኩሽ ድንገት ነው የሄድኩት። ጉዳይ ነበረኝ የምጨርሰው። ኖ ኤዱ አሁን ለምሳሌ አንድ ነገር ልንገርሽ። አንድ ሰው ኢትዮጵያ ላይ አይኖ ይሄንን ኤክስፕሌን ማድረግ አይጠበቅብንም፣ ሁላችን እናውቃለን። ምክንያቱም በችግር ያሉ ብዙ ሰዎች አሉ፣ ይሰርቁናል ምናምን ይሉናል። ግን አንድ ነገር እኔ የምነግርሽ አንቺ ያንን ያክል ዶላር እና ያንን ያክል ነገር ስትሰረቂ ለምን አላመለከትሽም? ከይቅርታ አይ ነው ልክ ነሽ። እኔም እኮ አልኩሽ አሁን ገብቶሻል። ያለፈውን አንቺ አይዲያ ባይኖርሽ ወንድምሽ፣ እህትሽ፣ ቤተሰቦችሽ አይዲያ አላቸው። ምናልባት አንቺ ሎንግ ታይም ውጭ ሀገር ተቀምጠሽ መጥተሽ ሊሆን ይችላል። ኢትስ ኦኬ አክሰፕት እናደርጋለን። ግን እቃሽ ሲሰረቅ እንዴት ነው አንቺ እኔ ተሰረው? አንደኛ የሰው ብር አለበት ያውም በዶላር፣ ሁለተኛ አንቺ ነገሮች አሉበት። ለምን ብለሽ ለምን አንቺ ራሱ ለምን አላመለከትሽ? በቃ እንደዛ አይ ነው እሷም እንደዛ የዛን ጊዜ እንደዚህ ብላ ጠይቃኛለች። እና ኦልሬዲ ከተሰረቀ 4 ቀን ምናምን ከጠፋብኝ 4-5 ቀን 1 ሳምንት ሊሞላው ነው ከሷ ጋር ስንገናኝ ማለት ነው። እና በሰዓቱ እንደዚህ አይነት እሱም ብሎኛል። እንዴት አታመለክችም? አትሊስት እውነት መሆኑን እንኳን ሰው እንኳን የሆነ ነገር ቢፈጠር እንደዚህ አድርጌ ነበር የሚባለውን ነገር ለማሳየት ለምን ምንም ነገር አልመጣልኝ። ማንም አድቫይስ አላረገኝም። ይሄ እንግዲህ ይሄ የኛ ስህተት ነው፣ የኔ ጥፋት ነው። ገብሻል? እኔ ፖሊስ ጣቢያ ሄጄ አላመለከትኩም። እንደገና ደግሞ ሄጅና እንደዚህ እናመልከት የሚል አድቫይስ አንድ ወንድም ነው ያለኝ። ገባሽ? አድቫይስም አላደረገኝም። እንደዚህ አላደረኩም። በቃ ጠፋ። እኔ በሰዓቱ አንድ ሳምንት ይሆናል ቤት ውስጥ የተቀመጥኩት ማለት ነው። ወደ 5 ቀን አዘኝ በቃ ደንግጬ ማለት የሰው ገንዘብ ብላ ነው የሰጠችኝና ምንድነው የምሆነው እንዴት ነው ምነግራት የሚለው ከሷ ጋር ያለውን ነገር ነበር እንጂ የሚያስጨንቀኝ ፖሊስ ጣቢያ ሄዶ እንደሚመለከት ምን አላውቅም። በቃ ምንም አይዲያ አልነበረኝ የት ሄጄ መናገር እንዳለብኝ።
ኦፍ ኮርስ። ስለዚህ ኤዱ አሁን ልጅቷ ሀቅ አላት፣ ብር ሰጥታሻለች፣ ያለው ስለዚህ ብሯን ትመልሳላችሁ። ኦፍ ኮርስ። እኔ እኮ ይኸውልሽ አሁንም እኮ እሱና አይደል እኔ እኮ ማለት ነው እኔ በጣም ያዘንኩት ሚዲያ ላይ እንድመጣ። ለምን እኔ ከዊንታ ጀርባ ብዙ ሰው የሚገፋት ሰው እንዳለ አውቃለሁ። እዛም እንደዚህ ሲደረግ ነው መናገር ስላለብኝ ነው። በጣም ኤዱ አንድ ነገር ልንገርሽ፣ ይልሽ ከሷ ከኪያ ጀርባ ማንንም ቢገፋፋት ልጅቷ ሀቅ አላት። የመጀመሪያው ነገር እኮ በቃ ሀቋን አምነሻል። ሚዲያ ላይ መጣሽ አልመጣሽ አንቺ ያስጨን። አንድ ነገር ልንገርሽ፣ ስለመሆንሽ አንቺ መሆን ያለበት ስለምታደርጊው ድርጊት ባይዘወይ ሚዲያ ልንገርሽ፣ እናንተ እኔ ባለቤትሽ እንደነገርኩሽ በጥሩ ነገር ስለሚታወቅ ነው። ኤኒዋን ቅድም ራሱ ሲጻፍ የነበረው ኤመሲ ቤት በጣም ጥሩ ሰው እንደሆነና እዚህ ነገር ውስጥ በምንም አይነት በሰላማዊ መፍታት እንደሚችል ነው። ስለዚህ ሚዲያን እንደመጥፎ ነገር አትዩት። በነገራችን ላይ ጥሩ ነገር ለሆነ ጥሩ ነገር ነው። አንቺ አምነሻል፣ ልጅቷ ብር አላት፣ ስለዚህ ብሯን ስጧት። በቃ ሌላ እኮ ምንም ነገር አለቀ። አሁንም እኔም እኮ እሱን ያልኩት ብያለሁ። ብሯን ስጧት አላልኩ። እኔ ይኸውልሽ እኔ ብሯን አልሰጥም አላልኩም። አሁን ገባሽ? የሆነ ክጄ ወይ ደግሞ ምንም ብር እኔ ጋር የለሽም ትናገር እሷም እንደዛ የሚል ቃል ከወጣኝ ማለት ነው። ብር መካድና ብር ሰጣለው ማለት በጣም ይለያያል ብያለሁ። መካድ አይውልሽ ኤዱ ልንገርሽ፣ በጣም ብዙ ሰዎች አሁን ባሉበት በሚዲያው ስርዓት አይክዱ ኔቨር ኤቨር አይክዱ። ምን እንደሚያደርጉ ታውቂያለሽ? እዚህ ለሚዲያው ፍጆታ ያስመስሉና ይወጣሉ ሰጣለው ብለው፣ ግን አይሰጡም። አንድ ሰው በገዛ ብሩ በገዛ ራሱ በለፋበት በማዘነበት ለዛውም አረብ ሀገር በተሰደደችበት ይሄን ያህል በሰራችበት በታመመችበት እስከ መቼ ነው እናንተን የምትጠብቀው? እናንተ ባይዘወይ ከኛ ትሻላላችሁ። ቢኮዝ እናንተ አውሮፓ ነው ያላችሁት፣ እኛ ደግሞ እንደምታውቂው ነው። በዛ ላይ ቺቺ ልጅ ታማለች። ዛት ሚንስ እናንተ ኔቨር ኤቨር አልሰጥም አትሉ። እኔ እርግጠኛ ነኝ እንደማትይ ማውቃለሁ። አምሹር ግን አሁንም ስጧት ብሯን። መች ነው የምትሰጡት እኮ አልኩኝ እኮ ይኸውልሽ እኔ ስምሽን አላውቀውም ይቅርታ። እንትና መሲ ነች ወደዚህ ያስገባችን። እሺ ሳሪ፣ እኔ አሁንም ሚዲያ ላይ ስለመጣው አይደለም አልሰጥም ምናምን ብዬ ለመውጣት አይደለም እሰጣለሁ አይደለም። በግል ራሱ የላኩላት ሜሴጅ አለ፣ ቮይስ አለ። እሰጥሻለሁ ጊዜ ስጪኝ አትሊስት የለም የመክፊያ። እኔ ድንገት ነው ይሄ ገንዘብ ከእጄ ወጣው። ስለዚህ ያላሰብኩት ፕሮግራም እና ፕላን ነው። የተወሰነ የመክፊያ ጊዜ ስጪኝ እና አትሊስት የለም አንድ ጊዜ አሁን 500,000 ወይ ደግሞ 300 ምናምን የአሜሪካን ዶላር ባንድ የመክፈል ባልችልም የተወሰነ ጊዜ ስጭኝና አትሊስት ወይ አንድ ሻም ትንሽ ነው የቀራችሁ። ጀመር ትንሽ ነው የቀራችሁ። እስከ መቼ ነው የምትጠብቃችሁ? እኔ ሰጣታለሁ። እኔ አሁን ማለት ሚዲያ ሄዱ መች በኢትዮጵያ ብር እኔ ከቤተሰብ አሁን ራሱ ማለት ነው ያልሰሙ ከስዊድንና የመጣች እህት አለችኝ ማለት ነው የሱ እህት በቅርብ ነው። እንዴት እንደዚህ እስኪፈጠር ነገር ዝም ትያለሽ ለምን አልነገርሽኝም ብላ በእውነት በጣም ነው ደውለው አይተው ማለት ነው። እና እኔ በኢትዮጵያ ብርም ከፈለገች እኔ እሰጣታለሁ አንቺ ለኔ ትሰጪኛለሽ ቀስ ብላ ስላለችኝ የምትፈልጊ ከሆነ በኢትዮጵያ ብር ሄልፕ እናርግሽ ተብላ ማንም ሰው እጅ የሚዘረጋላት ነች። እኔ ዊንታ አሁንም በጣም ያንቺ ጠላት አይደለሁም። ይሄን እንድታቂ ፈልጋለሁ። እኔ ጠላት ያልኩሽ ማለት ሚዲያ ላይ ማለት ምናምን አንዴ አሁን ልትረድልኝ ሰርቃለች አላልኩም ብለሻል። ዊንታ ሰርቃል ነው ብለሻል። ሰርቃለች አልሰጥም ማለት ነው እንደዛ ብለሽ ነው ስሜን ያነሳሽው። እሺ ኖ ይኸውልሽ አልቅሰሽ አይደለም ሰውን የምታሳዝኝ። ይኸውልሽ ሚስ አንደርስታንዲንግ ለተፈጠሩ ነገሮች ሁሉ በስተመጨረሻ ይቅርታ እንጠያየቃለን። ምንም ችግር የለም። ምክንያቱም አንድ ሰው ሲናደድ የሚለው ነገር አለ። ለዛ እስከ መጨረሻው ይቅርታ እንጠያየቃለን። ግን አሁን ኪያ ባለችበት ሁኔታ እያት ካለችበት ነገር እንረዳትና እሷን አክሰፕት አድርገን እኛም ለተፈጠረው ነገር ህዝብም እንዲያውቅ ሚስ አንደርስታንዲንግ የተፈጠረው ነገር እኛ እንትን እንላለን። ስለዚህ አንቺ አሁን ማድረግ ያለብሽ ብሯን በዶላር እንድትሰጫት ነው። ሌላ ምን ማለት እሰጣታለሁ። አሁንም እንኳን አልሰጥም አላልኩም፣ እሰጣታለሁ። ምንም ችግር የለውም። ግን ድንገት ሀፕን ያደረገ ነገር ነውና አንድ ጊዜ ብድግ አድርጌ ባንዴ የምሰጥበት እኔም አቅም የለኝም። ሰውም አንደርስታንድ ሊያደርገኝ ይገባል። እቤት ቁጭ ብዬ ነው ያለሁት ልጆች። ስለዚህ እንደውም እሷ ቻኮለች ማለት ጊዜ ስጭኝ ያልኳትም ለዛ ነበረ። እኔ የሆነ ቁብ ገብቼ በቃ ልክ እንደሰጡኝ ለሷ አላስገባላት ነበር። ታይም ስጪኝ ስላት የነበረው ለዛ ነው። ግን ሚዲያ ላይ ነው ስሜን ማውጣት የፈለገችው። በጣም ያሳዘነኝ እሱ ነው። ወደዚህ መምጣት ፈለገች። አይ ኖ የራስሽ ጉዳይ ምናምን ብያት ቢሆን ኖር ብታወጣኝ አሮን ማይንድ
ግን ስለዚህ አሁንም እኮ ኤዱ ምን በቃ የሚያስለቅስ ነው አላለቀስኩም ነው በቃ ለተፈጠረው ነገር የምናደርገው ምንድነው እሷም ካለችበት ነገር አንፃር ነው ስለዚህ አንቺ መች ነው የምትሰጫት እንዴት ነው የምትሰጫት የሚለውን ነገር ተነጋግረን በቃ መፍታት ነው በቃ ከዛ በኋላ ምንም ችግር የለም በሰላም የሚያልቅ ነው እሺ እኮ እኔ እሰጣታለሁ አሁንም ቢሆን እሰጣታለሁ አሁን ማለት ነገ ከነገ ወዲያ ማለት አልችልም ግን አትሊስት የተወሰነ ወራትን አሁን በኢትዮጵያ ቢሆን ከኢትዮጵያ ሰዎች ብለው ነበር እኛ እንክፈላትና አንቺ ስታገኝ ግን አልፈልግም ብላለች በዶላር ነው ስለዚህ በዶላር ከሆነ ደግሞ የተወሰነ ታገሰኝ 2 ወር 3 ወር አላቅም እርግጠኛ አይደለሁም እቁብ ገብቻለሁ አናግራቸዋለሁ ልክ ሲሰጡኝ እኔ ለሷ እሰጣታለሁ ወይ ደግሞ ሀፋፍ አድርጌ እንድማልኝ ወይ የተወሰነ ፈልጌ ላስገባላትና በቅርቡ ከዛም የቀረውን ደግሞ ቀስ ብዬ እንድከፍላት እንትን ትበለኝ እሺ ኪዩ ቢያንስ አሁን አንቺ የተወሰነ ልክፈላ ብለሽ ብትይ እስከ ስንት ልከፊያት ትችያለሽ እኔ አላቅም ሜቢ $1,000 ወይ ምናምን ፈልጌ ነው የምልሽ አሁን እኮ እጄ ላይ እኮ ኖሮ ቢሆን እንደዚህ ጭቅጭቅ ውስጥ ማንገባም ነበረ ምንም እንደሚያነጋግረን ነገር ምን ታስቢያለሽ ኪዩ ምን ታስቢያለሽ ኪያ ታውራ ድል ለሰንስ ሳሪ እኔ ልንገርሽ በጣም ተቸግሬያለሁ ገብቶሻል አይደለ ሂደሽ ላይክ እንደዚህ አሁን ሩዱኝ ያግዙኝ ምን ሰው አይነት አይደለም እንኳን እዚህ ሊቢያ ላይ ታስሬ 2 አመት ምናምን ብያለቅ ገብቶሻል አይደለ ምንም አይነትም አይደለም ስለሚያስፈልገኝ ግን እሷ ከኔ ትሻላለች ስለዚህ ሚሚን ታስገቢያታለሽ እባክሽ እሺ ላስገባልሽ የታለሽ ሚሚ እንትን ሚሚን ታስገቢያለሽ እኔ እሷ ትሻላለች ሰው ታውቃለች 14 አመት ተቀምጣለች የሆነ ወዳጅ እኮ ይኖርሻል አይደል ከኔ ትሻላለች እሷ ቸርች ትሄዳለች የታለሽ ሚሚ እሺ ቸርች ትሄዳለች ምናምን ብዙ ሰው ታውቃለች እኔ ውጥት ብዬ ሀበሻ ማቅሰው አይደለም ቤተሰቦቼ እንኳን ማለት ነው አንድ አመት ሙሉ እየሰራው ትንሽ ነው የሚያግዙኝ ገብቶሻል አይደለ ስለዚህ እኔ የሚያግዘኝ ፊት ስለማልወድ ከድሮ ጀመረ ከልጅነቴ የ14 አመት ነው ከቤት የወጣው ገብቶሻል አይደለ ኮሜንታተር ስለማልወድ እሷ ግን ሰው አበድሮኝ አሳልፉልኝ ልትልኩ ትችላለች እዚህ እኮ እንደዚህ ነው የምትታጋገዙት ይመስለኛል የምሰማው እኔ እዚህ ሀበሻ ኮሚኒቲ ስለሌለኝ ነው እና አትሊስት ባንክ እንኳን ተበድራም ትልክልኝ ትችላለች እኔ አሁን ስለሚያስፈልገኝ ነው እንጂ ይሄ አሁን እልካለሁ ምናምን ብላ እኔ እንደዚህ አይነት ሰው ተመልሶለትን ባና ይችላል ገብቶሻል ውስጤ ጥሩ ስሜት ስላለ ኪዩ ምናልባት እኔ እንደ ሐሳብ ሚሚ ይቻለች ሚሚ ችኛይቱ ናት እንደ ሐሳብ ምናልባት ስላሴ ያናለች አለች እሷ እቺ ምናልባት ኪዩ እንደ አማራጭ አንቺ አሁን አለን የሚሉትን እንደተባለው የኢትዮጵያ ብር ሰተውሽ ወደ ዶላር መቀየር አንቺ የምትችይበት አማራጭ የለሽም ያው ብርሽን ከምታጭ እንትን ነው ጥሩ ስለዚህ ሀበሻ ማለት ዛሬ ሀበሻ እኔ እግዚአብሔር ምስክሬ ምንም ግንኙነትም ርክብም የለኝም እዚህ ላይፍ እዚህ መጥቼ ማለት ነው እውነትሽ ነው 5 ወደ 6 አመት እየሄድኩ ነው እጫወታለሁ ስቃለሁ ወጣለሁ በቃ እሺ ኤዱ ደግሞ አንቺን እንደ ሐሳብችሁ የባልተቤትሽ የት ልሰጥ ነው እሷ ያለችው ደግሞ እንዳለው ያው አውሮፓ ሀገር ናት ምናልባት በኢትዮጵያ ብር የምትሰጠውን በዶላር ቀይራ ልትባል ትችልም አይዲያው የለኝም ግን ሞክራለሁ እንደዛ አይነት ሰው ካለ ፈልጌ እንደዛ ለማድረግ ሞክራለሁ እኔ በፍጥነት ብሩ እንዲመለስ ማለት ነው እኔ ብርሽ እኔ አብያታለሁ እኔ ብሩን አሁን ቅድም ያልሽው ብርሽ ጠፍቶ ከሚቀር በኢትዮጵያ ብር ምናምን ላልሽው በጣም ጠፍቶ አይቀርም ሲጀመር እኔ ብር አንቺ ጋር አለኝ ብር ብላለች ሀቅ አላት ስለዚህ እኔ ሰጥሻለሁ ብያታለሁ ማስቀርሰውም አይደለም እንደዚህ አይነት ማንነትም የለኝም ለመጀመሪያ ጊዜ በህይወቴ እንደዚህ አይነት ነገር ውስጥ የገባሁት እና ምበላ ይሄን ለመብላት ለመስረቅ ምናምን አይደለም ያደረኩት ስለዚህ ብሯ የሚቀልጠው የሚቀር ነገር ምናምን አይደለም አለኝ ብላለች በነገራችን ላይ አምኜ ነው 5000 የሚያልሽው አምኜሽ ነው በቃ ሳላየሁትም አልቆጠርኩትም ይሄንን ደግሞ ታውቃለች እሷ እንዴት ተቀብያት እንዴት ቦርሳ ውስጥ እንደከተትኩት ማለት ነው አሁን ኤዱ ትያም እኮ
እንትን ብትል ኖሮ 10 ሺህ ማለት ትችል ነበር በነገር። ግን ያው እኔም እኮ ምንም አልሰጠሽም ማለት ትችል ነበር መሲ። እሱ ታዩ ሁለታችንም በቅንነት ነው። ሁለታችንም በቅንነት ነው። ግን አንድ ነገር ልንገርሽ፣ ሪስፖንሲቢሊቲውን ለመውሰድ አንቺ መጀመሪያ ቆጥረሽን መረከብ ነበረብሽ። ሁለተኛ ጥፋት እንደጠፋብሽ ማመልከትም ነበረብሽ። አይኖ አውቃለሁ እዛ ጋር የሚፈጠረውን ነገር አይጠፋም ልልሽም አልችልም። ምክንያቱም እኔ አውቃለሁ ብዙ ሰዎች ስልካቸው ምናምን ሲሰረቅ አይኖ በደንብ አውቃለሁ እርግጠኛ ግን አምነት ሹር። ስለዚህ አሁን ወደ ሶሉሽኑ ስንሄድ እሷ ባለችበት ሁኔታ የምትፈልገው ብር ነው በቃ የምትፈልገው። ስለዚህ ብሯን ደግሞ እሷ እንዳለችው አሁን ካለውበት ሁኔታ እንደዚህ ነው ብላለች። ይሄንን ነገር አንቺ ልታደርጊላት ትችያለሽ? አሞክራለሁ አልኩሽ እኮ አረጋለሁ። አሁንም እኮ አይደለም አረጋለሁ። ሚሚ የምትይው አለ ሳሪዬ ሄዴ ነሽ ሰው እኔ ሚና የኪያ እህት ነኝ። ሰው ብሩን ስጭኝ የምትልሽ እሷ በጣም ስላስፈለጋት ነው። ኤዱዬ በጣም ታማለች። በሽታዋ ምን እንደሆነ መግለጽ አትፈልግም። እዚህ አይ ዶንት ኖ ሳሪ የምታውቂ ከሆነ በጣም የተጨናነቀችበት ሰዓት ነው ያለው። ቤት ክራይ በማትከፍልበት፣ ምግብ በማትበላበት፣ ሆስፒታል ሕክምና የምትከፍልባት የላት። በጣም መጥፎ ውስጥ ህይወቷን ማጥፋት የምትችልበት ሰዓት ነው ያለችው አሁን። እንዲያውም እሷ ቬሪ ስትሮንግ ሆና ነው እዚህ ጋር እናንተ ጋር ቁጭ ብላ የምታወራው። ኤዱዬ ገባሽ? መቼም ታውቂዋለሽ፣ አንደርስታንድ ታደርጊያለሽ። ኢትዮጵያ ስትመጪ ጸበል ለመታጠብ ብዙ ነገር ለማድረግ ነበር ሀሳቧ የመጣው። ያ ሁሉ ሳይሳካ ቀረ። ለምን? በዛ ብር ምክንያት፣ ብር ስለሌላት። ከሀገር ቤት ብር ይዘሽ ሳትሄጂ ቤተሰቦችሽ እንዴት እንደሚቀበሉሽ ታውቂያለሽ አይደል? እና የመጨረሻ የረሃ ቤተሰብም ሆኖ ማለት ነው። ሶ ፕሊዝ ኤዱዬ ተበድረሽም ይሆን እቁብም ገብተሽ ይሆን በሚቻለሽ ልክ እንዳንቺ ብር ያንቺ እህት ወይ ያንቺ ልጅ በእሷ ቦታ ሆና እንደዚህ ብትሆን ምን ይሰማሽ ነበር? I really want you ያንቺ የእሷ ጫማ ውስጥ ገብተሽ እንድታስቢ ነው የምፈልገው። ብሩን ልትዝናናበት ወይ አንድ ነገር ልታረግበት አይደለም። አሁን ሕክምና መድኃኒት የምትገዛበት ሰዓት ነው። መድኃኒት የምትገዛበት ራሱ የላትም። ሶ I don't care ከየት ታመጫዋለሽ። ተበድረሽ ነው ቀስ ብለሽ የምትከፊው ይሆን ኤኒቲንግ በቃ መክፈል አለብሽ። ያ ኮርስ እሺ አልኩኝ። እሺ ብለሻል። ግን ምን እንደሆነ አልኩኝ። አሁን በቃ አሁን እሷም እሺ ብላለች። ግን መሰለሽ እሷ ጊዜ ትፈልጋለች። መሲ ይቅርታ ሳራ ማንም እየገባ ነው። ከዚህ በኋላ በቃ ችግር የለም። እኔ አንተን አረጋለሁ። ኦሬዲ እኮ ይኸውልሽ ኦሬዲ እኮ አውጥተሽኛል አይደል? እኔ ከዚህ በኋላ እንደውም የፈለግሽውን አምጪ ብዬ ልናገርሽ እችላለሁ። እንደዚህ አይነት ሰው ስላልሆንኩ ነው። ማንም እየገባ ባንቺ ጀርባ እንዲናገረኝ አልፈልግም። ኖ ችግር የለም። በቃ ችግር የለም። አሁን እንደዛ ከሆነ ይኸውልሽ ሶሉሽን ማድረግ ያለብን ኤደን ገንዘቡን አምናለች፣ መስጠት ትፈልጋለች፣ ግን ጊዜ ትፈልጋለች። ያው አንድ ሰው ልክ ነው። ቀኑን ማወቅ አለብን እኮ እሱን ነው እያወራን ያለ ነው። ቢኮዝ ትመልሳለች፣ ግን ካለችበት ሁኔታ ጊዜ ትፈልጋለች። ጊዜውን ነው አሁን እኛ የምናወራው። በጊዜ ሞዲሬተሮች ነው እንዳታስገቡ ካላስ። ስለዚህ በጊዜ እንወስንና ያለውን ጊዜ ከኤደን ጋር አውርተን በቃ ጊዜ ሰተናት እንጨርስ ጋይስ። ምክንያቱም አሁን እንደተባለው ኪዩ ብር ያስፈልጋታል። ኤደንም ሂውማኒቲ ተሰምቷት ካለችበት ነገር አንፃር ከሆነው ነገር አንፃር ብሯን በዚህ ሰዓት በዚህ ጊዜ ይሰጣሉ ትበልና ቢኮዝ ኤደንም ያስፈልጋታል። አሁን እኔ ኤደንን አልተዘረፍሽም የማለት እንትኑ የለኝም በነገራችን ላይ። ምክንያቱም አውቃለሁ ሊሆንም ይችላል አይሆንም አምነት ሹር። ግን አሁን እንደተባለው ኪዩ እሷ እንትን ትበልና ባለው በሁለቱ ሌብል እንሁንና በአንድ ጊዜ ትስጣት። ከምቆራርጥባት ጊዜ እንስጣትና ኪዩ በአንድ ጊዜ ብርሽ ይሰጥሽ። የኔ እንትን ይሄ ነው። ከይቅርታ ጋር አይሻልም? ያ ተጠየቅበት ሌላ ጥያቄ ያለኝ ምን እንደሆነ ታውቂያለሽ ሳሪዬ? እኛ በጣም ያው ሶሻል ሚዲያ ያለን እዚያው ወደ 6000 ምናምን ሰው አለንና እሺ ሚሚ ችግር የለም ይኸውልሽ አሁን ሁለቱ እኮ ተስማምተዋል። ማሪ ሚሚ ተስማምተዋል። ስለዚህ ኪያም ብሯን ትፈልጋለች፣ ኤደንም እሰጣለሁ ብለን ነው። ውጭ አንቺ ቅማላ ምን አባሽ ነው እንትን የምትይው? ነው ውጭ እዚህ ቆሻሻ ውጭ ከዚህ እዚህ በቲፎዞ እንትን አትበሉ። ኪያም ብሯን ትፈልጋለች፣ ምክንያቱም አቃላ ብር አላት። ኤደንም እሰጣለሁ ብላለች። ስለዚህ ጊዜ ያስፈልጋታል። ኤደን ኪያ ጊዜ ትሰጣታለች። እሷ 2 ወር ምናምን ያለችው ኪያ በጊዜ ትስጣትና ተጠቅሞ ብሯን ትስጣት። በቃ አለቀ። ሌላ ነገር የለውም። በቃ ብሯን ትሰጣታለች። ኤደን ምን ታስብ? ኪዩ ምን ታስቢያለሽ? አይሷ ትጠየቅ። በስንት ጊዜ ነው የምትከፍለኝ? ነግራሽ አትለች አይደለ? እንደሚያስፈልገኝ ምናምን ገብቶሻል አይደለ? አሁን ለምሳሌ አንቺ ታመሽ የሚያስፈልግሽ ከሆነ ምንም ከሌለሽ
ላይክ ብቻሽን ነው የምትኖሪ ምንድነው የምታደርጊው ላይክ ውጭ ወጥቼ ልኑር እንዴ ምንድነው የሚያስፈልግሽ አንቺ እሱን እያየችልኝ እሷ ትንገረኝ በስንት ጊዜ ነው የምትከፍለኝ እና እኔ እነግራቸዋለሁ ያ እኔ እኮ ነገርኩሽ ይኸውልሽ እኔ ኦልሬዲ እቁብ ገብቻለሁ ምንም አሁን ገብተሻል ክሬዲት ካርድ ምናምን እያሉ ይጽፋሉ ከዛ ስር እኔ ግድ የለኝም ማለት በጣም ናይስ ሆኜ ለማውራት እየሞከርኩ ነው እስካሁን ማንም አስገድዶኝ አሁኑኑ ወለጅ የሚለኝ የለም እየነገርኩሽ ነው ካንቺ ካለው አንፃር ኦኬ እኔ ይሻላለሁ አንቺ ካንቺ ብዬ ነው ኢትዮጵያ ልትጠቀሚበት የወሰድሽው ብር ነው የጠፋው አይደለ እዚህ አስቀምጠሽ ከዚህ አይደለም ልከሽልኝ አይደለም ብሩን ስለዚህ እዛ 2 ወር ወይ አትሊስት ወይ 2 ወር ጊዜ ስጭኝ ብዬ ደጋግሜ ያልኩት ለዛ ነው ማንም አንስቶ ብር አይሰጥሽም እኔ ኬት አመጣለሁ እኔ እናት ነኝ ቤት ቁጭ ብዬ ነው እኮ ልጆችን ማሳደገው ስለዚህ አይኑ እንደሚያስፈልግሽ አውቃለሁ ግን እኔም ቦታ ደግሞ ስትሆኚ ደግሞ የራሴ ነገሮች አሉ እንዲህ ነው ብዬ ሶሻል ሚዲያ ላይ ማውራት አልፈልግም ያለውን ነገር ግን ብዬሻለሁ እኔ 2 ወር ብዙ ነው ብዬ አላስብም ከቻልሽ ማለት ነው እስከዛ በመሃል ደግሞ ከቻልኩኝ እኔ I will try my best ላረግ ኤዱ ቅድም አንቺ $1000 እሰጣታለሁ እስቲ እኮ እንደሱ እኮ ስልኮ አሁን ደግሞ ጠቅልሽ ምናምን አልሽ ገብተሻል አሁን እንደሱ ልሞክራት ፈልጊ እንዳማራጭ ስለዚህ አሁን ይሄ የኪዩ ነው እንዳማራጭ አሁን ጥያቄ አለኝ ኦኬ ሳሪ እናንተ እዛ ነው ያላችሁት የኛ ሲስተም አንድ ላይ ነው ገብተሻል አይደለ ለምሳሌ 2 ወር ጠብቃታለሁ ብል በምን እንትን እንላለሁ ገብተሻል ስራ ዩ ጋይስ ለኪያ ይነካካ በነገራችን ላይ እንደዚህ ነገር አንተን አይደለም የገባሁት ለሲ ብርጅስቶን ያው እሺ አውሪ ትመለስ እሺ እኔ ማለት ነው ወይ እኔ ተመልሻለሁ አይደለ ለምሳሌ እዚህ ያለን የሆነ ስትቸገሪ ሰው ካላበደረሽ ሂደሽ ነው የምትበደሪ አይደለ ይከፈላል እኮ በየወሩ በየሳምንቱ በየሁለት የሚከፈለው እኮ አለ ፔመንት አይደለ እኔ ተቸግሬ ያለካለች እሺ የሚያስረዳ እሺ ታስረዳ ሚሚ ታስረዳ ኤግዛምፕል ታስረዳ እንዴት እንደሚከፈል ገብተሻል አይደለ كيا انت اخذت دلخ انت كزارب دلي مشالو سا غزي هابني عقوبات يقلل تبلالا مش يا ገንዘብ እስቲ ክትልቃ ክትخلያ ተለቂሓ ኩሉ ትበኒ ካውሳ ቀሲላ ንዓም ተኸፍሎም ያ do you understand ባንክ ደخلለها yeah of course like you know እኔ አልችልም sorry ብላቋርጥ እሰምትልሽ ሚኒናት የራሴ ሲቹዌሽን አለኝ እሱን ደግሞ ማብራራት አይጠበቅብኝም ከባንክ መውሰድ አልችልም ሚሚ ኦኬ ልክ እንደ አሜሪካ ስላለች እሷ አሜሪካ ውስጥ አሁን ብር ባንክ ሜታት አድርጓት እንደዛ ስላሰብኩ ነው ደፋር يا انا تملسي ماشي انت حاسبكي ይቅርታሽ እዚህ ነው ተደውልልኝ كي حجي نساكو كل تورحي اتبلك زلا حق ايدو ايدو እንደዛ ነው አይደል ያንቺ ሐሳብ በሁለት ወር ስጭኝ ነው አይደል ኦኬ كل تورحي انت زي هبتي ادمه يولين اتبل زلا نسا እሺ قدم خلت ورحي ግን ያለኝን ትንሽ ብር ልስጥሽ ስትይ ሰምቼሽ ነበር አይደል
ብያታለሁ። እሞክራለሁ ልፈልግና አትሊስት 1000 ምናምን የሚሆን ጄላ ያለውን ልላክልሽ ላርግ ብያለሁ። ሁሉንም እንታይ ሓሲብኪ ክያይ بت أفزر خبرت سعادة تهابكي ويتقليل تهابكي. أي لا تقليل تهابني because it's سمعتي مزينة I don't want it. أوكي نزا كونه سارية مالج كأنه هو لتور كالش أو سام كيايشي بلالة إنجيل من مدرج أي تشلم بزي محل وسط جن إثيوبيا وسط يلا شو نسوا ببرند سدات شو نانت بدولار مستون صور كلا شو بليس كونتاكت أرجون كأنه كسارية جا قطاري كأنه exactly كأنه تقعد كأنه كلاشين مزيمتن يا برون السجات بتهتلنا أي كلام من النارجن جدي عنشن there is no point أنت جاي لين بلاش راسه بنتجاكن بنتألم ما كأي من ونجي ترجم يلهم بذي ساعد يا جين عندك إياك يعني لك سيدول لين سمعتشونا بدفر لنا من دنو دفرتي አራንች ማናንች አይደለም ስልክ እያወራ ነው ማየ ታይ ነገሩን በነገራችን ላይ ዊንታ አውጪው እሱ አሁንም ቢሆን አልቆይ አንድ ነገር እሺ እንደዚህ ሰጣ ገባ እንዳትሆኑ አሁን እሷ እንዳለችው አንድ ጊዜ ኤዱ ለምን እንደሆነ ታውቂያለሽ ባለቤትሽ ከኋላ እያወራ እየሰማ ነው በነገራችን ምክንያቱም እሺ ወይ ያላሽ እሺ ወይ ባለቤቷ ከኋላ እያወራ እኔም እየሰማሁ ነው ነገራችን ላይ እኔ አንድ ነገር የምናገረው ነገር ኪያ በምንም አይነት ሁኔታ ብትሆን መብት አላት አሟታል ያስፈልጋታል በዚህ ሁኔታ ላይ ደግሞ እንደምታውቁት ኤዱም ራሱ እያወራ ነበር እኔ እየሰማሁት ነው ጌታ እንደገና ደግሞ ኤዱም ደግሞ ጊዜ ስጡ ይብላለች አይ ኖ ኢትስ ኦኬ ሚሚያውን ያመጣሽው ሐሳብ ሹር ያስማማኛል ግን እኔ 2 ወር አልቀበልም እኔ በራሴ ያኒ እንደንትን እንፍረድ ከተባለ ያላትን አሁን ትስጣት $1000 እሰጣለሁ ብላለች ከዛ በኋላ የወር ጊዜ ይበቃታል ምክንያቱም እቺ ልጅ እንዳለችው ብር ያስፈልገኛል ብላሻለች ኤዱም ትክክለኛ ብሯን እሰጣለሁ ብላለች ስለዚህ 1 ወር ጊዜ ይሰጣት ለሁለቱም ፌርኑን ከተባለ ማለት ነው አሁን ያላትን ትስጣት ከዛ 1 ወር ጊዜ ይሰጣትና ኤዱም ትስጣትና በቃ ይገላገሉ ሚሚዬ እንደዛ ይሻል ትክክል ያ ጥሩ ነው እንደዛ ካልሽ ምንም ቅድም ተረጋጊ ስላሉ ሚት ነው ያለው በቃሽ እሺ ይሻላል ሳ ጋይስ እኔም የምሄድበት ስላለ ልወጣ ነው ኤዱ ሚውት አርጌሻለሁ እንደዛ ይሻልም ይሄ ኮሜንታተሮች እንደዛ ነው የሚሉት እሺ ጋይስ በእነሱ ሐሳብ እንስማማለን እኛ በቃ ኤዱ ሚውት አርጌሻለሁ ያላትን $1000 ትስጣት ከዛ በኋላ 1 ወር ያው ትሻላለች ኤዱ ስለዚህ በአንድ ወር ጊዜ ውስጥ ደግሞ ኪዩት ስጣት ሚሚዬ ያ አረ እቁብም ገብቻለሁ ስላለች የመጀመሪያው እንዲሰጧት ብጠይቂ ጥሩ ነበር ሚት ነው ያለሽው ኤዱ አይ አሁን ስልክ ተቀብዬ ነውና በዶላር የሚቀይር ሰው ካለ ደውለውልኝ ነው የሱ ፋሚሊ ናቸው ኦኬ እሺ ሊያዬ አውሪ አንዴ ሊያ ላይ ነሽ ማውራት ፈልገሽ ነው ሆነ መስጠት እችላለሁ ኢትዮጵያ ስለሆንኩ ማቀበል እችላለሁ ዶላሩን ለመቀየር ግን ምንም አይነት ኢንፎርሜሽን የለኝም አንቺ እንዳልሽው 2 ወር 3 ወር ላይ ፈጅ ይችላል ኢንፎርሜሽን ሰብስቤ ዶላር የሚቀይር ጊዜ የማይፈጅ ከሆነ ምንም ችግር የለውም እዚህ ቀይሬ እኔ ላቀበላት እችላለሁ ይሄን ያህል ብዙ እንትን ማለት አያስፈልግም አሁን እንዲረዱሽና ጊዜ እንዲሰጡሽ እኔ ኢንፎርሜሽኑን ጠይቄ መቀየር እስክልችል ድረስ እሱን ተነጋገሪ እሺ ሚሚ እኛ ኤዱ ምን ባያት መሰል እኛ ምንም አላልንም ከሁለታችሁ ጎን ነው ስለዚህ እሷ ይሄ ኦፕሽን ካላችሁ ከኛ እናንተ ትሻላላችሁ አንድ ሰው የመስጠት ፍላጎቱ ካለው በየትኛው በኩል ነው ይሰጣል ስለዚህ እኛ ጊዜ ሰተንሻል አሁን አንቺ $1000 ታስገቢላትና በአንድ ወር ውስጥ ኦፕሽናችሁን ፈልጋችሁ ደግሞ ቀሪ ብሯን ስጧት ይኸውልሽ አሁን ይኸውልሽ እሷ የምትለኝ እንዳለ ብር መቆራረጥ አያስፈልግም ሜቢ ሳምንት ወይ 2 ሳምንት ላይሆን ይችላል ይጠይቁና በዶላር ተቀይሮ እንትን የሚሆነው የሱ ፋሚሊ ነው ገና መስማታቸው ነው ይሄ ሚዲያ ላይ ነው ማለት ነው እኔ ለማንም አላወራሁም እና እኛ እንሰጣለን ብለዋል 2 ወርም 1 ወርም ላይ ቆይ ይችላል እኮ
በቃ ገንዘቤን 2 ወር ላይ አልያዝንም። 2 ወር አልያዝንም። የያዝነው አንዱ ነው። አንቺ ደግሞ ሄዱ ካለሽ ስም አንፃር ካለሽ ነገር አንፃር ከፈለግሽም ከወር በፊት ከፈለግሽም ወራን ሙሉ ተቀጥመሽ የልጅቷን ብር መልሽ። ያ እኔ ኦፍ ኮርስ ብያለሁ። አሁንም እየተናገርኩ ያለሁት በግልጽ እሱ ነው። ምንም ካድኩት ነገር የለም። ስለዚህ ጀስት የጊዜ ጉዳይ ነገውኑ ከነገ ወዲያውኑ ማለት ነው የማትችለው እንጂ እሺ ብያለሁ። ኤድዋይ እኔም ስወጣ ያዋለው የሆነች ልጅ የጻፈችልኝ ነው መቀየር እችላለሁ ብላለች። አንቺ ብሩን እዛ በብር ሰተሻት እኛም በዶላር እንድንቀበላት እዚህ ማለት ነው። እሺ እኔ እናትሽ የሆነች ጓደኛ አለችን ጽፋልናለች ከላይ ያለው ፋሎ አርጊው ይሄ የኔ ጉዳይ ነው። ይሄ ነው ደወሪ እኔን መናገር የሚፈልገው አይ ግድ የለም ኖ ሄሪ አትግባ ፕሊዝ ኖ እኔ ጨርሰዋለሁ። ችግር የለም እኔን ከሆነ ያውራ ችግር የለም ያውራ መናገር የሚፈልገው ካለ ያውራ። ወይ ሰላም ነው እንዴት ነሽ? ሰላም አለው እግዚአብሔር ይመስገን ሰላም ነው። ያው አንቺን ላወራት ነው እኔ እሷን ሳይሆን አንቺን ላወራ ነው የመጣሁት። ምክንያቱም እግዚአብሔር ያክብርሽ በጣም ቴንኪው። እንደዚህ አይነት ሰው ሲኖር እኛ በጣም ደስ ይለናል። እውነት ለመናገር ማንም ሰው ማለት ነው ማንም ሰው መጥቶ በውስጥ መስመር አሳይሻለሁ ሹት አድርጌ ልክሻለሁ ኢቭን እቁብ እየጣልኩ ያለሁት እኔ ነኝ ኖት እሷ እኔ ነኝ የምጥልላት ኢቭን የሰው ገንዘብ ምናምን አይደለም። አሁን ማንም ሰው መጥቶ ገንዘብ መልሱ በሉ እንደ ትልቅ ሰው ወራን ሰው የለም እንደናንተ መጥቶ እንደዚህ አድርጉ ያለን ሰው አንድ ሰው የለም። ወጡ እንዲህ እኮ አልተለጣጠፍንም። እኔ እና እሷ እኮ ፎቶ እኮ አብሮ እኮ ነው ያለው የኔ ፎቶ። እግዚአብሔር ነው የምልሽ አትሳቂ አንቺ የምሬ ነው የምልሽ። እኔ አብረን አብረን የለጠፍን በቀልድ ስለማቅ ለዛ ይመስለኛል። በዛ ላይ ማርያምን ነው የምልህ ኪዩ ቪዲዮ ሰርታ ሳይ እሷ አማርኛ ብዙ ስፒክ ማድረግ አልችልም ስትል ትግረኛ ነው ከፍ ማድረግ የፈለገችው ልጅቷ። ሶሪ በጣም እግዚአብሔር ምስክሬ ነው የምልሽ። እንደዛ አይነት ሰው ቢሆን እኮ በውስጥ መስመር ማለት ይችላል። እንደዛ አድርገህ ዳውን እንዳታረጋት ነገር አላወራም ማርያምን እሷ ኪያ የሰራችው ቪዲዮ ላይ እስኪ እንዴት አዳምጪ ይቅርታ ጋር ዛሬ የሚያስገቡላት ከሆነ የኢትዮጵያውን ብር ሰንየኔ ልስጣት እያለች ነው። ያ ምንም ችግር የለውም። ተረጋጉ። እኛ ምንም ችግር የለውም። በቃ ኦልሬዲ ተነጋግረናል። ዊንታ you can contact me እኔ አልዘጋሁሽም። ምንም ተነጋግረን ማድረግ እንችላለን። እሱ ሁሌ ቆይ እኔ ዳውን ያድርገኛል። እኔ ለመፈመስ ብዬ አይደለም 6 ዓመት ተጠቅሜያለሁ እና አይደለም ከዛ በውስጥ መስመር አንቺ እንደዚህ ነሽ ብለህ ልከልኛል አይደለ? ፖስተው ንገራቸው። እኔ እንደዛ አይነት ሰው ከሆንኩ ይሄን እኮ ላንቺ እኮ አይደለም ይላኩ ላንቺ ብቻ እኮ አይደለም ይላኩ። ይሄንን እኮ ፖስት ማድረግ ብችል እኮ ይኸውልሽ አንቺን ፖስት ማድረግ ብፈልግ እኮ እኔ ፖስት አደርጋለሁ እኮ እዛ። እኔ ልንገርህ ግን እንደዚህ አይነት ሰው አይደለም። እኔ ልንገርህ ስለኔ እዚህ ብዙ ሰው ስለማያውቀኝ ላወራ እችላለሁ። ስለኔ ማውራትም አይጠበቅም። because እኔ ራሴ አውቃለሁ። ገብቶሃል አይደለ? እኔ ምን ቤት ነኝ አብረሽ የለጠፍሽኝ ነው። እኔ ማቆም ነገር አለ ወይ? ፖስት አረግሽ ፎቶውን እኔም ብቻ ማለት ያለችው ፎቶ የሷ ነው። ኤዱ ለምን እንደሆነ ታውቂያለሽ? በብዛት የምታውቁት በባልተቤት ሶሪ በጣም ይቅርታ እሷ ፖስት ያደረገችው በባልተቤትሽ በብዛት ስለምታወቂ ነው። አብዛኛውን አንቺ አትመጭም ሚዲያ ላይ የሷ ፎቶ የኔና የሷ ፎቶ እኮ አብረን ፎቶ ተነስተናል ኳታር ላይ እሱ በቂ ነበር። በጣም ያውልሽ ኖ ወይ አሁን እኔ ባንቺ ባለቤትሽን ባለጥፍ ኖሮ አላቅም ነበር። ምክንያቱም እኔ አንቺን አላቅሽም። ዛት ሚንስ ቢለጠፍም ይሄ ኖርማል እኮ ነው። አንቺ አምነሽ እኮ አዎ እንደዚህ ነው ብለሽ አልሹ ነው ምን